እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ተልባን ስትጠቀሙ በርካታ ሰዎች በተልባ አጠቃቀም ላይ የሚሰሯቸውን የተለመዱ ስህተቶችን እናም ተልባን ደግሞ ጤናማ እንዴት ማድረግ እንደሚቻል በዚህ ቪዲዮ ላይ በደንብ እናም በግልጽ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ተልባ በቶን የሚቆጠር እጅግ በጣም በርካታ ጥቅሞችን ይሰጠናል። ተልባ በጣም ኃይለኛ ከሆኑ የጥራት ምግቦች ወይም ደግሞ ሱፐር ፉድ ከምንላቸው ውስጥ አንዱ ነው። ነገር ግን አብዛኛው ሰው በተሳሳተ መንገድ ይጠቀመዋል። ይህም ጥቅሙን ሊቀንስባችሁ ወይም ደግሞ ለምግብ መፈጨት ችግሮችም ሊዳርጋችሁ ይችላል ማለት ነው። ተልባን ስትጠቀሙ የምትሰሩትን እጅግ በጣም በርካታ ስህተቶችን ልንገራችሁ። ስህተት አንድ ሙሉውን የተልባ ፍሬን መብላት ነው። ይህ ሙሉ የተልባ ፍሬ ሳይፈጭ በምግብ መፈጨት ስርዓታችን ውስጥ ያልፋል። ስለዚህ ምንም አይነት ንጥረ ነገርን አታገኙም። ኦሜጋ ስሪው እናም የሊግናንስ ይዘቱ ይባክናሉ። ታዲያ ጤናማው መንገድ ሁልጊዜ የተፈጨ ደቃቅ ተልባን ተጠቀሙ። ቤት ውስጥ ፍጩት። ስህተት ሁለት ደግሞ ተልባን በከፍተኛ ሙቀት ማሞቅ ወይም ደግሞ መቁላት ነው። ይህ ችግር የሆነበት ምክንያት ሙቀት የኦሜጋ ስሪ ፋቲ አሲዶችን ያጠፈዋል። በተለይ የተልባ ዘይትን ማብሰል በጣም ጎጂ ነው። ጤናማው መንገድ ታዲያ ተልባን ምግብ ከበሰለ በኋላ ጨምሩ። በእርጎ፣ በስሙዚ፣ በሰላጣ ወይም ደግሞ ለብ ባሉ በጣም ባልፈሉ ምግቦች ውስጥ ተጠቀሙ። ስህተት ሶስት ደግሞ በአንድ ጊዜ በጣም ብዙ ተልባን መብላት ነው። ከመጠን በላይ ተልባን መመገብ የሆድ መነፋትና ጋዝ፣ ተቅማጥ እንዲሁም የሆድ ቁርጠትንም ያስከትላል። ጤናማው መንገድ በቀን በአንድ የሻይ ማንኪያ ተልባ ጀምሩ። ቀስ በቀስ በቀን ወደ ከአንድ እስከ 2 የሾርባ ማንኪያ አሳድጉት። ስህተት አራት ደግሞ በቂ ውሃን አለመጠጣት ነው። ይህ ችግር የሚሆነው ተልባ እንደ ስፖንጅ ውሃን ይመጣል። በቂ ውሃ ከሌለ የሆድ ድርቀት ሊባባስ ይችላል። የአንጀት መዘጋት አደጋም ይጨምራል። ጤናማው መንገድ ተልባን ከበላችሁ በኋላ ከ1 እስከ 2 ብርጭቆ ውሃን ጠጡ። ተልባን ከእርጎ ወይም ደግሞ ከዘፈዘፋችሁት ምግቦች ጋር አዋህዳችሁ ተጠቀሙ። ስህተት አምስት ደግሞ ከሙሉ ፍሬው ይልቅ የተልባ ዘይትን ብቻ መጠቀም ነው። የተልባ ዘይት ፋይበር እናም ሊግናንስ የለውም። በፍጥነትም ይበላሻል ወይም ደግሞ ኦክሲዳይዝድ ይሆናል። ለሆድ ጤና ተመራጭም አይደለም። ጤናማው መንገድ ከዘይቱ ይልቅ የተፈጨ ተልባን ተጠቀሙ። ዘይቱን የምትጠቀሙ ከሆነ ቀዝቃዛ ቦታ እናም በፍሪጅ ውስጥ አስቀምጡት። ስህተት ስድስት ደግሞ የተፈጨ ተልባን በአግባቡ አለማስቀመጥ ነው። የኦሜጋ ስሪ ፋቲ አሲዶች በቀላሉ ሊበላሹ የሚችሉ ናቸው። ለአየር፣ ለሙቀት ወይም ደግሞ ለብርሃን መጋለጥ እንዲበላሽ እናም እንዲመርም ያደርገዋል። የመረረ ተልባ ጥቅሙን ያጣል። ጤናንም ደግሞ በሰፊው ሊጎዳም ይችላል። ጤናማው መንገድ ታዲያ አየር በማያስገባ ዕቃ ውስጥ አስቀምጡት። ፍሪጅ ውስጥም አቆዩት። ከ2 እስከ 4 ሳምንታት ውስጥ ተጠቅማችሁም መጨረስ ያስፈልጋል። ስህተት 7 ደግሞ የጨጓራና የአንጀት ችግር እያለባችሁ ተልባን በባዶ ሆድ መውሰድ ነው። ይህ ለአንዳንድ ሰዎች ጎጂ ነው። ለስላሳ ጨጓራ ያላቸው ሰዎች እንደ ማቅለሽለሽ፣ የቃር ስሜት፣ ምቾት ማጣት ሊሰማቸው ይችላል። ጤናማው መንገድ ታዲያ ተልባን ከእርጎ፣ ከኦትሜል ወይም ደግሞ
በስሙዚ ውስጥ አዋህዱት። በባዶ ሆድ መውሰድ የሚቻለው የምግብ መፈጨታችሁ በጣም ጠንካራ ከሆነ ብቻ ነው። ስህተት 8 ደግሞ አለመዘፍዘፍ ወይም ደግሞ በአግባቡ ተልባን አለማዋሃድ ነው። ደረቅ የተልባ ዱቄት የአንጀት ግድግዳን ሊጎዳ ይችላል። የጉሮሮ ምቾት ማጣትንም ሊያስከትል ይችላል። ታዲያ ጤናማው መንገድ ከእርጎ፣ ከውሃ፣ ከወተት ወይም ደግሞ ከስሙዚ ጋር በደንብ አዋህዱት። ከመብላታችሁ በፊት ከ5 እስከ 10 ደቂቃዎችም እንዲቆይ ይተዉት። ስህተት 9 ደግሞ የጤና ሁኔታዎችን ግምት ውስጥ አለማስገባት ነው። ተልባ ከታይሮይድ ስራ፣ ደምን ከሚያቀጥኑ መድኃኒቶችና ለሆርሞን ተጋላጭ የሆኑ የጤና ሁኔታዎች ጋር ጣልቃ ሊገባ ይችላል። ጤናማው መንገድ የታይሮይድ እክሎች፣ የሆርሞን መዛባት፣ የደም መፍሰስ ችግሮች ካለባችሁ ሐኪማችሁን አማክሩ። ስህተት 10 ደግሞ ፈጣን የሆነ ውጤትን መጠበቅ ነው። ተልባ በቀስታ እናም በተፈጥሯዊ መንገድ ነው የሚሰራው። አንጀታችን ለመፈወስ ጊዜን ይፈልጋል። የሆርሞን መዛባትን ለማስተካከልም ቀጣይነት ያስፈልጋል። ጤናማው መንገድ ታዲያ ከ2 እስከ 4 ሳምንታት በየቀኑ ተጠቀሙ። እውነተኛ ጥቅሞች የሚታዩት ባለማቋረጥ ስትጠቀሙ ብቻ ነው። ተልባን 100% ጤናማ እናም ውጤታማ ለማድረግ ከፈለጋችሁ ምርጥ የቀን መጠን በቀን ከ1 እስከ 2 የሾርባ ማንኪያ የተፈጨ ተልባን መጠቀም ትችላላችሁ። ከተላመዳችሁት ማለት ነው። ጀማሪ ከሆናችሁ በግማሽ እስከ 1 የሻይ ማንኪያ መጀመር ነው። ለመብላት ደግሞ ምርጡ ጊዜ ጠዋት ላይ ነው። ለምግብ መፈጨትና ለክብደት መቀነስ ምርጥ ነው። ከመተኛት በፊት ደግሞ ለአንጀት ፈውስና ለሆርሞን መዛባት እንዲሁም ደግሞ ለሆድ ድርቀት ምርጥ ነው። ተልባን ደግሞ ለመብላት ምርጥ መንገዶች ከእርጎ ጋር ተመገቡት። በስሙዚ ውስጥ ጨምራችሁ ተመገቡ። ለብ ካለ ውሃ ጋር በመቀላቀል መመገብ ትችላላችሁ። ታዲያ የፈላ መሆን የለበትም። በአጃ ወይም ደግሞ በኦትሜል ወይም በሰላጣ ላይ በመጨመርም ተልባን መመገብ ትችላላችሁ። ቀላልና ጤናማ የሆነ አሰራር የተልባ እናም የእርጎ ድብልቅን ከፈለጋችሁ 1 ኩባያ ተራ ያልጣፈጠ ፍሌቨርድ ያልሆነ እርጎ፣ 1 የሾርባ ማንኪያ የተፈጨ ተልባን በደንብ መቀላቀል። እንደ ምርጫችሁ ታዲያ ሙዝ ወይም ደግሞ ማርን መጨመር ትችላላችሁ። ከዛም መመገብ ነው። ታዲያ ተልባን ምን አይነት ሰዎች ማስወገድ ወይም ደግሞ መቀነስ ወይም መመጠን አለባቸው? ነፍሰ ጡር ሴቶች በከፍተኛ መጠን መጠቀም የለባቸውም። ከባድ የጨጓራ ወይም ደግሞ የአንጀት እንደ IBS ህመም ያለባቸው ሰዎች፣ የአንጀት መዘጋት ታሪክ ያላቸው ሰዎች ተልባን መመጠን አለባቸው። በአጠቃላይ ተልባ እንደ መድኃኒት የሚታይ ምግብ ነው። ሰፊ የሆነ የጤና ጥቅምን ይሰጠናል። በየቀኑ በትንሽ መጠን መውሰድ አልፎ አልፎ ብዙ ከመውሰድ የተሻለ ውጤትና ጥቅምን እንድናገኝ ያደርጋል ማለት ነው። ስለዚህ አሁን የነገርኳችሁን ተልባን ስትመገቡ የምትሰሩትን ስህተቶችን በማስወገድ ተልባን ጤናማ በሆነ መንገድ መጠቀምን መጀመር አለባችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።